ሰላም ሰላም ጤና ይስጥልን እንደምን አላችሁ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሁም ነኝ ተመልሼ መጥቻለሁ። በዛሬው ቪዲዮአችን ላይ አፖችን፣ ጌሞችን፣ የተለያዩ ሰርቪዎችን ቀለል አድርጋችሁ በትርፍ ሰዓታችሁ ሰርታችሁ $5 የተቀበልኩበትን አንድ ምርጥ አፕሊኬሽን አሳያችኋለሁ። ዩቲዩብ ላይ እንደምታውቁት ከዚህ በፊት የነበሩ ቪዲዮዎች ጠፍተዋል። ምክንያቱም አካውንት ስከፍትና ኢሜል ሳሳይ ሌሎችንም ነገሮች ሳረግ ዩቲዩብ ስላልፈቀደ እነዛን ቪዲዮዎች ሪሙቭ አድርጎታል። ስለዚህ በድምጽና በቃል ነግራችኋለሁ። ተጨማሪ ሊንኩን ደግሞ ኮሜንት ላይ ያስቀምጥላችኋለሁ። እናንተ ገብታችሁ ዳውንሎድ አድርጋችሁ አፑን መጀመርና መስራት ትችላላችሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሁም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የምሰራበት ዩቲዩብ ቻናል ነው። ፕሊዝ ሰብስክራይብ እያደረጋችሁላችሁን ቤተሰቡ ነው። ቪዲዮንም ስትጀምሩት ላይክ እና ሼር ማድረግ አይረሳ። በዛሬ ቪዲዮአችን ላይ እንደነገርኳችሁ አንድ አፕሊኬሽን አግኝቼላችኋለሁ። ይህ አፕሊኬሽን በቢትኮይን፣ በዶጅ ኮይን፣ በላይት ኮይን በሌሎችም መንገድ የሚከፍል ምርጥ አፕሊኬሽን ነው። በትርፍ ሰዓታችሁ የምትሰሩትና ትሬዲንግ ውስጥ ለመግባት $10-20 ላጣችሁ እንደውም በወር ዋይፋይ መክፈል ለሚሆናችሁ ለታክሲ፣ ለሻይ፣ ለቡና የሚሆን ጥቂት ሳንቲም የሚከፍል ነው። ብዙ ጊዜ ዩቲዩብ ላይ ኦንላይን ስራዎች ወይም ጌሞችን በመጫወት በሚሊዮን ብሮች ታፍሳላችሁ የሚሏችሁ ሰዎችን መስማት የለባችሁም። ምክንያቱም ጌሞችና እንደዚህ አይነት ስራዎችን በመስራት በሚሊዮን ብሮች ሳይሆን በጥቃቅን ዶላሮች ነው የሚሰራው። ታዲያ የኔ ዩቲዩብ ቻናል ዓላማ ምንድን ነው ካላችሁኝ ጥቃቅን ዶላሮችን ሰብስበው በብዙ ሚሊዮኖች መቀየር ለሚፈልጉ $10-20 ጌሞችን፣ አፖችን ሰርታችሁ በኤስዲቲ መከፈል የሚችል አፕሊኬሽኖችን ሼር ማድረግ ነው። ለምሳሌ ከኔ ዩቲዩብ ቻናል ላይ አንድ ልጅ አይቶ $10 ትሬዲንግ ጀምሮ ብዙ ነገር የደረሱ ልጆች አሉ። ስለዚህ የተወሰኑ መነሻ ለሚሆናችሁ በወር ታክሲ፣ ሻይ፣ ለቡና ለምትሆናችሁ ጥቃቅን ሳንቲሞች መስራት የሚችሉበት አንድ አፕ ነው ማሳያችሁ። ቀጥታ ኮመንት ላይ ተሄዱና ከዛ በፊት ግን ፕሊስ ሁላችሁም ቪዲዮዎቼ ለሰዎች እንዲደርስ ቻናሌን ደግሞ እንደ አዲስ ቢውልድ ለማድረግ እየተመለስኩ ስለሆነ ላይክ እና ሰብስክራይብ ማድረግ አይረሳ። ኮመንት ላይ ፒን ያደረኩትን ሊንክ ክሊክ አድርጋችሁ ትገባላችሁ። ከዛ አፕሊኬሽኑን ዳውንሎድ ሲያደርግላችሁ ትገቡና አካውንት ክሬት ታደርጋላችሁ። የመጀመሪያ ፔጅ ላይ የሚመጣው ክሬት አካውንት የሚል ይመጣላችኋል። ክሬት አካውንት የሚለውን ክሊክ ስታደርጉ ቀጥታ አካውንታችሁን ኢሜል እና ፓስወርድ እንድታስገቡ ይጠይቃችኋል። ያን ኢሜል እና ፓስወርድ ካስገባችሁ በኋላ ልክ ፔጁ ላይ ዳሽቦርድ ይከፈትላችኋል። የዚህ አፕሊኬሽን አሰራር ምንድነው? እዛ ውስጥ ገብታችሁ አፕሊኬሽኖች ውስጥ የሚሰጡትን ታክስ መጨረስ ነው። ስፒን ማድረግ አለ። ዳሽቦርድ ላይ ያሉ አፕሊኬሽኖችን ዳውንሎድ አድርጋችሁ ስትጫወቱ የሚመጣላችሁ አንዳንድ ነገሮች አሉ፣ ፖይንቶች አሉ። ያንን ፖይንት ተሰበስቡና የቢትኮይን እና ላይት ኮይን፣ ዶጅ ኮይን፣ ሌሎችም የክፍያ መንገዶች አሉ። እነሱን ተጠቅማችሁ ዊዝድሮ ማድረግ ትችላላችሁ። ፖይንቶቹን እንዴት ነው የምንሰበስበው ብላችሁ ከጠየቃችሁኝ ቀጥታ ፖይንቱን ለመሰብሰብ የሚያመቻችሁን ትፈልጋላችሁ። ለምሳሌ ግማሹ በቢትኮይን ከፈለጋችሁ ላይት ኮይን፣ ሌሎችንም መስራት ትችላላችሁ። ፖይንቶቹን ለመሰብሰብ አፕሊኬሽኑ ላይ ያሉትን ጌሞች መጫወት ይጠብቃል። ታዲያ ይህን ጌም ስትጫወቱ ሙሉ ሰዓታችሁን ወይም 24 ሰዓታችሁን መውሰድ የለባችሁም። በትርፍ ሰዓታችሁ ብቻ ይህን ጌም ተጫወቱት። ጌሙ እንዴት ነው የሚሰራው ካላችሁ የሆነ ጌም ዳውንሎድ ታደርጋላችሁ። የዛን ጌም አፕሊኬሽን ወይም ሚሽን ከጨረሳችሁ በኋላ ቀጥታ ለዛ ጌም ለተጫወታችሁት ነገር ሪዋርድ ያደርጋቸዋል። አሰራሩ እንደዛ ነው። ታዲያ ይሄን አፕሊኬሽን ዳውንሎድ ስታደርጉ ኢንስትራክሽኑን መከተል አለባችሁ። አካውንት ክሬት አድርጋችሁ ወደ ውስጥ ከገባችሁ በኋላ አንዱን አፕሊኬሽን ክሊክ አድርጋችሁ ከስር የተጻፉትን በሙሉ ማንበብ አለባችሁ። ይሄን ሌቭል ስታልፉ ይሄን ይሰጣችኋል፣ ይሄን ሌቭል ስታልፉ ይሄን ይሰጣችኋል እያለ ከስር ይጽፍላችኋል። ከዛ በተጨማሪ ስፒን ታደርጋላችሁ። ስፒን በማድረግ የተወሰኑ ኮይኖችን ታገኛላችሁ። እነዛ ኮይኖች ተደምረው ወደ ባላንስ ይቀየራሉ። ከባላንስ በቢትኮይን በሌሎችም አይነት የኮይን አይነቶች ዊዝድሮ ማድረግ ትችላላችሁ። ያደክማል? አዎ ያደክማል። ጊዜ ይፈጃል። በትርፍ ሰዓታችሁ ከስራ ስትወጡ ቲክቶክ የምታዩበትን ወይም ሌላ ማይጠቅም ነገር የምታዩበትን ትርፍ ሰዓታችሁን ተጠቅማችሁ ይህንን አፕ ብሰሩት የተሻለ ነገር ይሰጣቸዋል። ታዲያ አብዛኛውን ጊዜ እንደሚወራው $1,000 እና $2,000 አይገኝም። እዚህ አፕሊኬሽን ላይ ስትመጡ ወይም እንደዚህ አይነት ያሉ ጥቃቅን አፖችን ስትሰሩ በመቶዎች በጣም ትላልቅ እንኳን ቢከፍሉ $100 ወይ $50 ነው። እሱም ሰው ብዙ ኢንቫይት ካረጋችሁ። ስለዚህ ይሄን ነገር ከግንዛቤ ማስገባት ያስፈልጋል። $10-20 አግኝቼ እኔ ወደ ትሬዲንግ ልግባ፣ ትሬዲንግ ላይ ብዙ እውቀት አለኝ ግን መነሻ ሳንቲም የለኝም ለሚሉ ሰዎች እጅግ በጣም አሪፍ አፕ ስለሆነ ነው ሼር እያደረኳችሁ ያለሁት። መነሻ ገንዘብ ፈልጋችሁ ስለዚህ መነሻ ገንዘብ ፈልጋችሁ መጀመር ላቃታችሁ ሰዎች $10-20 ማግኘት የምትችሉበት በጣም ምርጥ አፕሊኬሽን ነው። ስለዚህ አፕሊኬሽኑን ዳውንሎድ አድርጉ፣ ውስጥ ግሙ፣ ጌሞቹን አንብቡ፣ ኢንስትራክሽኖችን ተከተሉ። ቦክሶች የሚከፈቱ አሉ። እዛው ላይ ዳሽቦርድ ላይ ቦክሶች አሉ። ስለ አፑ በተጨማሪ ስለ ጄሚኒ ላይ ገብታችሁ ማጣራትና መጠየቅ ትችላላችሁ። ክፍያ እንደነገርኳችሁ ባይናንስ ወይም ወደ ሌላ ዋሌት መላክ ትችላላችሁ። ዋናው ነገር በትርፍ ሰዓታችሁ ጊዜያችሁን አመቻችታችሁ ስሩት። ብዙ $1000 አታፍሱም። ነገር ግን $10-20 ማግኘት ለምትፈልጉ ነው። ብዙ ጊዜ
ቲክቶክ ላይ ገብቼ ስለማይ ነው ኮመንት ላይ $10 ባገኝ ትሬዲንግ ላይ ጎበዝ ነበርኩ፣ እንደዚህ ነገር ጀምር ነበር፣ ማይክ ገዛ ነበር፣ ይሄን አረግ ነበር ለምትሉ ሰዎች እንዲደርስ ነው የኔ ቪዲዮ አላማ እንጂ በጣም ብዙ ብር ላላችሁ ጥሩ ገቢ ላላችሁ ሰዎች ይሄ ነገር ታይማችሁ ዌስት ከማድረግ ያለፈ ነገር የለውም። ነገር ግን ለጀማሪዎች ገንዘብ በጣም ማግኘት ለሚከብዳቸው ሃይስኩል እየተማሩ ያሉ ጎን ለጎን የሆኑ መነሻ ገንዘቦችን ለሚፈልጉ የሆነ ነገር መስራት ፈልገው ጥቂት ገንዘብ ላጡ ሰዎች የሚጠቅም አፕ ስለሆነ ነው ይሄን ነገር ሼር ማድረጋችሁና በጣም ብዙ ብር ላለውና ሌላ ነገር ለሚሰራ ሰው ታይም ዌስት ነው። ለጀማሪዎች ግን በይበልጥ ቲክቶክ እያያችሁ 24 ሰዓት ከመፍጀት እዚህ አፕሊኬሽን ላይ ገብታችሁ መስራት ነው። አፕሊኬሽኑ ምንድነው አሰራሩ ብላችሁ ጠቅለል ላድርግላችሁ ካላችሁኝ እዚህ አፕሊኬሽን ላይ ጌሞች ፖስት ይደረጋሉ። የጌሞች ባለቤት ከዚህ አፕሊኬሽን ጋር በመነጋገር ጌሞችን ፖስት ያደርጋሉ። እነዛ ፖስት የተደረጉ ጌሞችን ደግሞ ሰዎች ሲጫወቱ ምን ሲሉ ያንን በፖይንት እያሰቡ ይከፍላሉ። ስለዚህ አሰራሩ ቼን ነው። እዚህ አፕሊኬሽን ላይ ጌሞች ፖስት ይደረጋሉ። ፖስት የተደረጉትን ጌሞች እናንተ ዳውንሎድ አድርጋችሁ ታስኮች አሉ፣ ሰርቬዎች አሉ፣ ገብታችሁ እነዛን ስትሰሩ ፖይንት ይሰጣችኋል። ፖይንቶቹ ተሰባስበው ደግሞ ወደ ገንዘብ ይቀይራሉ። ስለዚህ ሲስተሙ እንደዛ ነው። ጌሞች አሉ፣ ጌሞች ይሰባሰባሉ፣ ፖይንቱ ወደ ገንዘብ ይቀይራል። ስለዚህ ትርፍ ጊዜ ላላችሁ ሃይስኩል ላይ ያላችሁ የሆነ መነሻ ገንዘብ ለምትፈልጉ $10-20 ለምትፈልጉ ሃይስኩሉ ናችሁ ነጋችሁን ለማሳመር እየሞከራችሁ ላላችሁ ወጣቶች እንደዚህ አይነት ገንዘቦች በጣም ወርዚት። ስለዚህ የተወሰነ ታይም ኢንቨስት አድርጉበት። ጌሙኒው ስለ ጌሙ አጫወትና አሰራር ከጠፋችሁ ደግሞ ዩቲዩብ ላይ ሰርች አድርጋችሁ በደንብ ስለ ጌሙ መማርና መስራት ትችላላችሁ። ስለዚህ ጌሙን አውርዳችሁት አሰራሩ ከጠፋችሁ ከኔ ደግሞ በተጨማሪ ስለ ጌሙን በአጭር ጊዜ ጨርሳችሁ ብዙ ፖይንቶችን እንዴት መሰብሰብ እንደምትችሉ የሚያሳዩ ስላሉ እነሱን ዳውንሎድ አድርጋችሁ ተጨማሪ አድርጋችሁ መስራት ትችላላችሁ። ስለዚህ ውሳኔው ያናንተ ነው። ስለዚህ የናንተ ውሳኔ ደግሞ ምንድነው የሚያደርገው? ለውጥ ያመጣል። ስለዚህ ጌሞችንም ተጫውታችሁ ሌላም ነገር አድርጋችሁ ዋናው ነገር ገንዘብ መምጣት ስለሆነ ገንዘቡን አምጥታችሁ ይዛችሁ የተወሰኑ ነገሮችን ማድረግና መስራት ትችላላችሁ። ስለዚህ ያንን ነገር ከግንዛቤ አስገብታችሁ ብትሰሩትና ብትሞክሩት የተሻለ ቤኔፊት ታገኛላችሁ ማለት ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንደምታውቁት ዩቲዩብ ብዙ ቪዲዮዎችን ሪሙቭ እንዳደረግ ስላደረገኝ ፕሊስ ሁላችሁም ቪዲዮዎችን ላይክ አድርጉ፣ ቻናሌን ሰብስክራይብ አድርጉ። በየቀኑ ለተከታታይ 30 ቀናት ከዚህ በኋላ በየቀኑ አዳዲስ ገንዘብ መስሪያ መንገዶችን ለእናንተ ሼር አደርጋለሁ። ታዲያ ሼር ሳደርግ በቶሎ እንዲደርሳችሁ ወይም እንድትጠቀሙ ወይም አንድ ቪዲዮ ሲመጣ በቶሎ እንድትነኩት ሰብስክራይብ ማድረግ ጠቃሚ ነው። ከዛ በተጨማሪ ስለ ዩቲዩብን በቀጣይ ቪዲዮ ሰራላችኋለሁ። ዩቲዩብ መጀመር የምትፈልጉ እንዴት መስራት እንዳለባችሁ ስለ ዩቲዩብ ያለው እውነታ ማውቀውን ነገር ሼር አደርጋችኋለሁ። ስለዚህ ከእናንተ የሚጠብቀው ቻናሌን ሰብስክራይብ አድርጋችሁ ቤተሰብ መሆንና ቪዲዮዎችን መከታተል ነው። በቀጣይ ቆንጆ ቪዲዮ እስከምሰራ በቀጣይ ደግሞ ጠቃሚ ነው ያልኩትን ነገር ለእናንተ ሼር አድርጌ እስከምሰራ ነገር በያላችሁበት ቸር ሰንብቱ። ሁላችሁንም ወዳችኋለሁ። አመሰግናለሁ።